እሺ ጥያቄ ያለው ይጠይቅ። ውሱ አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው ወንድሜዋ? አልሐምዱሊላህ። አንድ ጥያቄ ነበረኝ። ምን ይላል? ብዙ ጊዜ እንዳናኗሬ ያልጾምኩት ጾም አለ ብዙ ጊዜ። እውነት ነው። እሺ እና ቀዷ ነው ወይንስ አሁን ያለፈው ረመዳን ነው ወይንስ ከዛ በፊት የነበረ ነው? አረ ከዛ በፊት አኗኗሬ ትንሽ ያው ዝቅ ያለ ነበርና ጎዳና ላይ ነበርና የምኖረው። መርሐባ አለ። እሺ እና ከቻልክ አሁን ቀዷ ማውጣት ቀናቶችን ማስታወስ ትችላለህ? አስታውሳለሁ። በቃ እንደዛ ከሆነ ቀዷ አውጣቸው እነሱ ችግር የለም ማለት ነው። አዎ ያንን እስካሁን ድረስ ያሳለፍከው አውቀህ እያወቅህ ቀዷ ማውጣት እንዳለብህ እያወቅህ እየቻልክ ዛሬ ነገ ጾመዋለሁ እያልክ በመሳነፍ አሳልፈው ከሆነ ቀዷ እንደዛ ሳይሆን እሺ እንደዛ ሳይሆን ያናኗር ሁኔታ ነው ማለት በሰዓቱ የምኖረው ላይ ነበርና ለዛ ነው ያለፍኩት እንጂ ሌላ ችግር ነገር የለም። አሁን አልሐምዱሊላህ ባፋው። ስለዚህ በሱ ከሆነ ቀዷ ብቻ ነው ያለብህ። መራባሻ አመሰግናለሁ። አላህ ይስጥልኝ። አይ እሺ ጥያቄ ያላችሁ ሰዎች? ጥያቄ አለኝ። እሺ ጥያቄ ምንድን ነው? አንተና ፈርድ ሱና ነገሮችን ፈርድ አድርገን ብንይዝ ይጣላል እንዴ? ለምሳሌ مثلا ሰላተ ዳህዋ ያኔ ሰኞና ሐሙስ መጾም እነዚህ ነገሮች እንደ ፈርድ አድርገን ብንይዝ እንዴት ነው ነገሩ? ሱና ናቸው ወንድም፣ ሱና ናቸው። መዘውተር ትችላለህ በእነሱ ላይ እነሱን መዘውተር ትችላለህ። ነብያችን ሰለላሁ ዐለይሂ ወሰለም አዘውትረው ይሰሯቸው ነበር። ችግር የለውም። ችግር የለውም። እንትን ደግሞ ሁለተኛ ጥያቄ ደግሞ መንገድ ላይ ስንሄድ እኔ መኪና ነዳለውና እነዛ ድሮች ይገባሉ። ማቆም አንችልም። መኪናውን ተኋላ መኪና አለ፣ ተጎን መኪና አለ። ሰው ነው የጫንኩት። እነዛ ነገሮች ይገጫሉ። እነዚህ አድሮች ማለት ነው። እንዴት ምን ማድረግ አላ ይቆጣል? እንዴት ነው ይገባሉ? ማቆም አይቻልም። ስፒዱ ተኋላ ተከት መኪና አለ። እሺ ረጋ ብለህ መንዳት አውቀህ እስካልሆነ አውቄ አይደለም። በጣም ይፈራል። ተኋላም ተከት መኪና አለ። ማቆም አንችልም። እሺ አውቀህ እስካልሆነ ድረስ አትጠይቅበትም፣ ወንጀለኛ አትባልም። እና ረጋ ብለህ መንዳት ማሽከርከር ነው ያለብህ። መኪና ስታሽከረክር ጊዜ ምናልባት ሰው ሊገባብህ ይችላል፣ እንስሳቶች ሊገቡብኝ ይችላሉ ብላችሁ አስባቸው ረጋ ብለው ማሽከርከር። ትልልቅ መንገድ ላይ ነው ትልልቅ መንገድ ላይ ነው። አሁን እንደዛ ላይን ምናምን ስንሄድ እኔ ያለው ታሎገን ነው አላይን ወደ አላይን ስንሄድ ይገባሉ። ዝልም ያለው በረሃ ላይ ከዛ ይገባሉ። በቃ ምንም ማድረግ አንችልም። ስፒዱ እንደዛ አድርጎ እየበረረ እንድታርግ ማቆም ወደዛ ስለራሱ ወርቃለሁ እኔ እሷን ለማስመለስ መኪናው የመገልበጥ ባህሪ ነው የሚያመጣው። አኪኒ ማለት እሺ አዳምጥ፣ ልጨርስ። አዳምጥ። አንደኛ ረጋ ብሎ ማሽከርከር ነው። በአንተ ላይ በተሳፈሩ ሰዎች ላይ በእንስሳቶችና በእግረኞች ላይ አደጋ እንዳታደርስ ሲባል ረጋ ብሎ ማሽከርከር። ነገር ግን ሰውየው በአጋጣሚ እያፈጠነ እያለ ከፊት ለፊቱ ድመት ካለች ከኋላ ደግሞ ሌሎች ብሎ ማሽከርከር እና ደግሞ ሰዎች ደርስ የሚችል ከሆነ ያለው አማራጭ ፊት ለፊት መሄድ ብቻ ከሆነ ይዛን ይሄዳል። ሳታስበው
ሆን ብለህ በአንተ ላይ ዝም ብላ በተባብህ ከሆነ እንደ ወንጀለኛ አትቆጠርም፣ እንደ ኃጢአተኛ አትቆጠርም። አይ ጀዛከላህ ሰላም አለይኩም ሰላም ወራህመቱላህ። የሚመች ከሆነ ሱረቱል ሙልክ እንድትፈስርልኝ። የትኛውን ማወቅ ፈልገህ ነው? ሁሉንም ጊዜ ካለ ስትፈስርልኝ ደስ ይለኛል፣ ይገባኛል አንተ ስትፈስረው። አይ አሁን ጥያቄና መልስ ነው ኢንሻአላህ። ማወቅ የምትፈልገው ያልገባ ክፍል ካለ እሱን ችግር የለም፣ ሙሉ ለመፈሰር ግን ጊዜ ይወስዳል። እሺ በብርሃኑ ተመላለሱ ይላል እና በገስቱ ላይ ተመላለስ። እስኪ አንዴ ጥያቄ ያለ ይቀጥል። አሰላሙ አለይኩም። ወአለይኩም ሰላም። ፋቲሃን እንዴት ብንቀራ ይወደዳል ሶላት ላይ ከኢማሙ ተከትለን ወይንስ ሱራ ሲጨምር? ጥሩ ጥያቄ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነማ ጁዒለ አልኢማም ሊዩተመ ቢሂ አሉ። ኢማም መሪ የተደረገው ሰዎች እንዲከተሉት ዘንድ ነው አሉ። ስለዚህ ፈኢዛ ረከዐ ፈርከዑ ወኢዛ ሰጀደ ፈስጁዱ አሉ። ርኩ ሲያደርግ ተከትላቸው ርኩ አድርጉ፣ ስጁድ ሲያደርግ ተከትላቸው ስጁድ አድርጓል። ስለዚህ እንዴት ነው የሚሆነው ከተባለ ሁለት አይነት አቀራር አለ። የተቻለ የማይቻል ደግሞ አንድ አለ። የሚቻሉት ሁለቶቹ የአቀራር ስርዓቶች ኢማሙ ሙሉ በሙሉ ፋቲሃን ቀርቶ እስኪጨርስ ድረስ ተጠብቁና ከዚያ ልክ ዝም ሲል ሌላ ሱራ እስኪቀራ ድረስ የሚቆያት ቆይታለች። በዚያች ክፍተት ቶሎ ብላችሁ መቅራት። ሁለተኛው ደግሞ እያንዳንዱን አያ አንቀጽ ቀርቶ ሲጨርስ ለምሳሌ አልሐምዱሊላሂ ረቢል ዓለሚን ብሎ ሲጨርስ እናንተም ተከትላችሁ አልሐምዱሊላሂ ረቢል ዓለሚን በዚህ መልኩ ከታችኋል። ሶስተኛው ምንድነው ከተባለ የማይቻለው ነው። እሱ ደግሞ የማይቻለው አቀራር ምንድነው ከተባለ ኢማሙ ጋር እኩል መቅራት። ኢማሙ ጋር እኩል መቅራት ይቻላል ወይ? አይቻልም። አራተኛው የማይቻለው አቀራር ደግሞ ምንድነው? ከኢማሙ መሽቀዳደም። ስለዚህ ሁለቱ የሚቻሉ ናቸው የመጀመሪያዎቹ፣ ሁለቱ ደግሞ የማይቻሉ ናቸው። አይ ጥያቄ አለቀጥል። ጥያቄ ነበረኝ። እሺ እኔ ሰለምቴ ነኝና ብዛት ሙስሊም ጓደኞች ነበሩኝ፣ ፋሚሊ ደግሞ ክርስቲያን ናቸው። እና እኔ ማዘርን እና ፋዘርን በምረዳበት ገንዘብ በምሰጥበት ምናምን ሰዓት አንቺ እንዴት ለክርስቲያን ወገኖችሽ እንዴት እንደዚህ ታደርጊያለሽ? ሐራም ነው ምናምን ይሉኛል። እና ይሄ ነገር እንዴት ይታያል? እስቲ እሱ እንድትነግረኝ ነው፣ በጣም ጨንቆኝ ነው። ለክርስቲያን ቤተሰቦች በምድራዊ ህይወታቸው ማገዝ ችግር የለም። አላህ በቁርአን ላይ ፈቅዷል። ላ የንሃኩም አላሁ ዐን አለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን ይላል። እነዚያ በሃይማኖታችሁ ምክንያት ያልተገደሏችሁ እንዲሁም ከሀገራችሁ ያላሳደዷችሁ የሌላ እምነት ተከታዮችን መልካም ብትውሉላቸው አልከለክላቸውም ብሏል። ስለዚህ ለክርስቲያን ቤተሰቦቻችሁ ምድራዊ ህይወታቸውን አስመልክቶ ከእምነትና ከሃይማኖት ውጭ በሆነ ነገር ማገዝ ችግር የለም። የሚበላ የሚጠጣ የሚለበስ አሟሉላቸው፣ ችግር የለም። እሺ አንድ ሴት ልጅ ማለት ነው ከወር አበባ ውጪ ፈሳሽ ታያለች እና በዛን ሰዓት ሰላት መስገድ ትችላለች ወይስ አትችልም? ከወር አበባ ውጪ ሆኖ ከሆነ የወሊድ ደም ነው ሁለተኛው። በእነዚህ በሁለቱ ጊዜ መስገድ አይቻልም። ከሁለቱ ውጭ የሆኑ ደሞች ግን መስገድ አለባቸው። ደም ኢስቲሃዳ ለምሳሌ ከወር አበባ በኋላ የሚተከተል የሚመጣ የደም አይነት ነው። ደም ኢስቲሃዳ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድ ይላል። እሺ እና ሰላት ማለት ነው አሁን በቅርብ ነው የሰለምኩት እና ሰላት በምሰግድበት ሰዓት
አሁን አልሐምዱሊላህ ያለው ግን ቁርአን መቅራት ስለነበረ የሚያሰግደውን ከስልኬ ላይ አውርጄ እና በስልክ እያዳመጥኩ ነበር የምሰግደው እና እሱ እንዴት ይታያል? ሁለተኛ ደግሞ ከዚህ በፊት ከሰለምኩ በኋላ ሳልሰልም በፊት የሰው ሀቅ ያለብኝና የሰራሁት ኃጢአት ካለብኝ ያ የሰው ሀቅ ግዴታ ለሱ ነው መመለስ ያለብኝ ወይስ በሱ ስም ለችግረኞች ባበላ እንዴት ይታያል? ለሰውየው ነው መመለስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم እናንተ ወንድሙ የበደለ ሰው ካለ የቂያማ ቀን ከመምጣቱ በፊት ገንዘብ የማይጠቅምበት ከመምጣቱ በፊት እዚያ ለባለቤቱ ሐቁን ይመልስለት ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለሰውየው ሄደሽ ነው መስጠት አለብሽ። እሺ የሶላት ነገር ከስልኬ እያዳመጥኩ ችግር አንቺ ሰለምቴ ስለሆንሽ እሱን እስክታውቂ ድረስ ችግር የለውም። እህት በሶላት ላይ እየሰማሽ ያንን ብትሰግጂ ችግር የለውም ኢንሻአላህ። ነገር ግን ዑለሞች በዚህ ጉዳይ ላይ የሰጡት ፈትዋ ምንድነው? አንድ የሰለመ ሰው እስኪያውቅ ድረስ በሶላቱ ላይ ዚክሮችን ቢል ችግር የለውም። ለምሳሌ ተክቢረቱል ኢህራም ካልክ በኋላ ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያልሽ በእነዚህ መስገድ ይቻላል ማለት ነው። እሺ ማሜ ከላይ እንዴት ነህ ማሜ? ማሜ አለ? ሃሎ አታ ወረድክ አይደለ? ስትሳደባ ነበር። ከኋላችን የምታወሩ ሰዎች እስኪ ድፍረት ኑሯችሁ ከፊታችን አውሩ። አንዳንዴ ምን ይሻላችኋል? ምን ይሻላችኋል? እንደፈለጋችሁ። ለማንኛውም ፈታ በሉ። እሺ ጥያቄ ያለው ሰው ካለ ይቀጥል። ኡስታዝ አንድ ሰው በሚያስተናግረው ነገር ይጠየቃል። መጥፎ ነገር አእምሮ ላይ በሚመላለስበት ጊዜ ሲያስበው ጭራሽ ይብስበታልና በዛ ያ ትኩረት አትስተውና ያንን ነፍስህን አታስከትላት። ንቀህተው በውስጥህ የመጣ ሐሳብ አትጠይቅበትም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላህ ሱብሓነሁ ወተዓላ ራሱ በቁርአን ላይ ሱረቱል በቀራ መጨረሻ ላይ ሊላሂ ማ ፊስ ሰማዋቲ ወማ ፊል አርድ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا
أنت مولانا فانصرنا على القوم الكافرين. هشي طيقي راب ለይል ሰላት ለመስገድ የመጨረሻ ለይል ሰላት ተብሎ የሚቆጠረው ሰዓት የትኛው ሰዓት ነው? የመጨረሻውን ሰዓት ነው ማወቅ የፈለኩት። ምን አልሽት? ለይል ሰላት ለመስገድ የመጨረሻውን ሰዓት ነው ማወቅ የፈለኩት። የመጨረሻው ሰዓት ማለት ለይል ሰላት ከ8 ሰዓት ነው የሚጀምረው ይባላል አይደል? ከ8 ሰዓት እስከ ስንት ሰዓት መጨረሻው ሰዓት? ሌሊት ሶላት ከኢሻ በኋላ ካለው ወቅት ጀምሮ ይጀምራል እስከ ሱብሂ አዛን ድረስ ባለው በላጩ ሰዓት የትኛው ነው ከተባለ ከአዛን በፊት ቀደም ብላችሁ መስገድ ነው። ከአዛን በፊት ቀደም ብላችሁ መስገድ እስከ ሱብሂ አዛን ድረስ ባለው የሌሊት ሶላቶችን መስገድ ትችላላችሁ። የሱብሂ አዛን ማለት የመጀመሪያው አዛን ነው። የመጀመሪያው አዛን ተነሱ የሚለው አዛን ለመቀስቀስ ችግር የለውም። ሁለቱም ቢሆን እስከ ሁለቱም ድረስ ስለዚህ ለመስገድ ኢቃም ከማለት በፊት ከሚለው አዛን በፊት ያለው ለይል ሰላት ይሆናል ማለት ነው። አላህ ይስጥልኝ። አመሰግናለሁ። ቴንክ ዩ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄው ምንድነው? ካልሲ ማበስ ይቻላል እንዴ? ምን አልሽኝ? ካልሲ ላይ ማበስ ይቻላል? ይቻላል። አይመስልም ኮፌን በካልሲ ላይ በማበስ ወደ ማድረግ ስርዓት ይቻላል። በተለይ ብርዳማ የሆነበት ቦታ ላይ ከሆናችሁ እሺ ምን አልሽ? እሺ ሻባን ወርን ደግሞ ማለት ነው ምሳሌ ሀይድ ላይ ሆና ካልጾመች አንድ ሴት መጀመሪያዎቹን ከጨረሰች በኋላ መጾም ትችላለች። ከዛ በኋላ ያለው ግዴታ አይሆንባትም። ነገር ግን ልጾማቸው ካለች ችግር የለውም። በሀይድ ምክንያት የተወሰኑ ቀናቶች ቢያልፋት ከዛ በኋላ እነዛን በተጾማቸው ትችላለች። እሺ ጀዛከላህ ኸይር። መርሐባ። የሌሊት ሶላት አሰጋገድ ይላል። እሺ የሌሊት ሶላትን አሰጋገድ በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም 11 ረካ ነበር የሚሰግዱት። 11 ረካ ይሰግዱ ነበር። 8 ረካ አሁን ሁለት እያደረጉ ይሰግዳሉ። ከዚያ ደግሞ ወትር 3 ይሰግዳሉ። በአጠቃላይ 11 ረካ ይሰግዱ ነበር ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ታዲያ የመጀመሪያው ረካ ላይ የሚሰግዱት ሰብሕ እስመ ረቢከል አዕላን ይቀራሉ፣ ዊትር ላይ ማለት ነው። ከዛ በኋላ ቁል ያ አዩሀል ካፊሩን ይቀራሉ። ከዚያ በኋላ ቁል ሁወላሁ አሐድን ይቀራሉ ማለት ነው። በዚህ መልኩ ነበር የሚሰግዱት። እሺ ጥያቄ ያለው ይቀጥል። ከላይ ጥበብ ዋላ ሰላም ጥበብ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ እሱ። እሺ መርሐባ። አንደኛው ለበዓል ተብሎ ክርስቲያን ጎረቤቶች ዳቦ ቢያመጡ ወይ ደግሞ ቢጠሩን ሄዶ መብላት ይበቃል የሚለው ነው።
ለበዓልና ለአምልኮ ተብሎ የተሰራ ከሆነ አይቻልም። ለበዓልና ለአምልኮ ተብሎ የተሰራ ከሆነ አይቻልም። ነገር ግን ኖርማል ምግብ ቁርስ፣ ምሳ እነዚህን ሰርተው ክርስቲያኖች ቢጋብዟቸው መብላት ችግር የለውም። ስጋ እስካልሆነ ድረስ ስጋ ከሆነ ቢስሚላህ ተብሎ መታረድ ትችላለህ። ቀጣይ ጥያቄ ደግሞ በወሊድ ምክንያት ጾም አልጾምኩኝም ነበርና ቀዳውን ሳልመልሰው ቢያንስ 1-2 ዓመት ተደጋገመብኝ እና ከፋራው እንዴት ነው የሚሆነው? እሺ፣ ስለዚህ በሰማይ በሆነ ምክንያት ነው ያለፉብሽ እስካሁን እንጂ ቀባ ማውጫ ጊዜ አግኝተሽ በመሳነፍ ምክንያት አላሳለፍሻቸውም ማለት። አንደኛው ዓመት የመጀመሪያ ያው ስለማጠባ መጾም አልቻልኩም። ቀጣዮቹ ግን ያው በመርሳት ምናምን በቃ ኬርለስ ሆኜ ነው። እሺ፣ በመሳነፍ ምክንያት ያሳለፍሽው ካለ ቀባም ከፋራም ግድ ይላል እሱ። ካልሆነ ግን ቀባ ብቻ በአሳማኝ በሆነ ምክንያት ጊዜ ሳታገኝ ያለፍብሽ ከሆነ ቀባ ማውጣት አለብሽ። እነዚያን ያለፉሽን ቀናቶች መጾም። አላህ በቁርአን ላይ ሲናገር ስለ ጾም ሱረቱል በቀራ ላይ ከወት አዳምጪ፣ ሁለት አይነት ነው አሁን ያለፉሽ ቀባዎች አንቺ እንዳልሽ ከሆነ አንደኛ ያለምንም ምክንያት ያሳለፍሽው ጊዜ አለ። ሁለተኛ ምክንያታዊ ሆነሽ ያሳለፍሽው ጊዜ አለ። ምክንያታዊ ሆነሽ ያሳለፍሽውን ቀባ ብቻ ነው የምትጠበቅብሽ። ነገር ግን ያለምንም ምክንያት በመሳነፍ ምክንያት ያሳለፍሽው ቀጣዩ ረመዳን እስኪገባሽ ድረስ ለዚህ ግን ቀባም ከፋራም ነው የምታወጪው። ቀባ ማለት እነዚያን ያልጾምሻቸውን ቀናቶች መጾም ማለት ነው። ከፋራው ደግሞ ምንድነው ከተባለ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። አይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነው እንደምን? አልሐምዱሊላህ። ሻዕባን ውስጥ ሰኞና ሐሙስን እንጾማለን ወይ ይላል። ጥሩ ጥያቄ ነው። ሻዕባን ላይ ሰኞና ሐሙስን ትጾማላችሁ። ሻዕባንንም እየጾማችሁ በዛው ደግሞ ሰኞና ሐሙስን ስትጾሙ ጊዜ ምን ታገኛላችሁ ከተባለ እንትን ታገኛላችሁ። ምንድነው ሁለቱንም አንድ በአንድ ድንጋይ ሁለት ወፍ ምንድነው የሚባለው? በአንድ ድንጋይ ሁለት ወፍ ማለት ነው። በሁለቱም እንዳ ታገኛላችሁ ማለት ነው። ገብታችኋል? በሁለቱም እንዳ ታገኛላችሁ። እሺ፣ ከላይ አንድ ይቅርታ፣ ሜሪ እናስቀድማት። ሜሪ ሰላም። ሜሪ ይሰማሻል? ይሰማል? አንዴ እባክህ ምንድን ነው ሜሪ ጥያቄ አለሽ? እሺ ከሌለ ቀጥል። አሁን መቀጠል ትችላለህ። እሺ ያው እኔ የእናትና የአባትን ሀቅ በተመለከተ ነበርና ጥያቄ እሺ እና በፊት ያው ልጅቷ ክርስቲያን ነበረችና ከዛ በአላህ Subhanahu Wa Ta'ala ፈቃድ ሆኖ ሙስሊም ሆነች። ከዛ በኋላ ሙስሊም ሆና አሁን ህይወቷን በእስልምና ህይወት ላይ ነው እየመራች ያለችውና ምናልባት ያው ቤተሰቦቿ ሙሉ ክርስቲያኖች ናቸው። ስለዚህ አሁን ከምትሰራው እየሰራች ካለው ገንዘብ ላይ ለቤተሰቦቿ የመርዳትና የማገዝ ሀቅ አለባት። ምናልባት ያንን እሷ የምትረዳውን ገንዘብ ለነሱ የምትለውን ነገር ለተለያዩ አምልኮ እንትን ቢያውሉት በእሷ ላይ حرام ይሆናል ወይስ አይሆንም? እሺ ቤተሰቦቿን የሚበላ የሚጠጣ የሚለበስ ብላ በዚህ አስባ ትርዳቸው። ነገር ግን ይሄንን ተቀብለዋት እርሷ ልጅቱ በማታውቅበት መንገድ ለአምልኮ ቢያውሉት አትጠየቅበትም። የምትጠየቀው መቼ ነው? ለአምልኮ ተግባር ነው የምንፈልገው ብለው ጠይቀዋት
ለአምልኮ ተግባር ብለው ጠይቀዋት እሺ እንኩ ብላ የዛኔ በተሰጣቸው ይህን ገንዘብ የዛኔ ተጠያቂ ትሆናለች። ነገር ግን እርሷ ይህን ነገር አታውቅም። ንጹህ ገንዘብ ህይወታቸውን የሚመሩበት ብላ ሰጠቻቸው። የዛኔ እሷ በማታውቅበት መንገድ ለአምልኮ ቢያወሩት አትጠበቅበት። እሺ አንድ የመጨረሻ ጥያቄ ነበረኝና ሁለተኛ ጥያቄ ምንድነው? ያው ሁለት ጥንዶች በአጋጣሚ ያለ ኒካህ አንድ ቤት እየኖሩ ነበር። ያው ባለማወቅ በኋላ ሁሉ ነገሩን ካወቁ በኋላ ኒካህ ማሰር ሊጠበቅባቸው ነው። ነገር ግን አሁን እዛው አንድ ቤት እያሉ 3 ወር ወይም ደግሞ 3 ጊዜ ሀይድ ከእንትን ካለች በኋላ እዛው ቤት እያለች ኒካህ ማሰር ይችላሉ ወይስ እንዴት ነው? እሺ ከእንትን በኋላ ከመጨረሻ ግንኙነት ካደረጉ በኋላ ለአንድ ሀይድ እስክታይ ድረስ ጠብቀዋል። ነገር ግን ያው አልተለያዩም። አንድ ቤት እያሉ ነው የጠበቁት ያለምንም ቅርርብ ማለት ነው። ችግር የለም። አንድ ሀይድ እስክታይ ድረስ ጠብቃ ከሆነ ከዛ በኋላ ኒካህ ቢያስሩ ችግር የለው። ላለፈው ተውበት ያድርጉ ወደ አላህ ያስራዱ። እሺ 3 እስከምታይ ነው ድረስ የሚባለው ነገር እንዴት ይታያል? እንደሱ የሚለው አሉ። ነገር ግን ትክክለኛው አንድ ሀይድ የሚለው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በጦር ሜዳ ላይ የተማረኩ ሴቶችን ፈልተንተظر ሐይዳ ብለው ተናግረዋል። አንድ ሀይድ እስክታይ ጠብቁና ከዚያ በኋላ ከእርሷ ጋር ህይወትን መስርቱ ብለው ተናግረዋል። አንድ ሀይድ በቂ ነው። አይ ሸምሰክናን ጀዛከላሁ ኸይር ወያኩም። እሺ እሺ ከላይ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? እሱ አልሐምዱሊላህ። አጠር ያሉ አንድ 2-3 ጥያቄዎች አሉኝ። አንዱ ከመጀመሪያ አና አቡ ሁረይራ ረዲየላሁ ስንል መልካም ስራውን ይውደድለት ነው ወይስ ወደደለት ነው የምንለው? ማለት ዱዓ ነው ወይስ ደግሞ ወዶለታል ለማለት ተፈልጎ ነው? አልተብራራልኝም። የት አድርጉት እባካችሁ። የሚረብሽ ድምጽ ካለ ለመመለስ በጣም ነው እንትን። እሺ የት አድርጉት። የሚረብሽ ድምጽ አለ። አድሚኖች በአላህ የት አድርጉ። ምን ልበላቸው? በቃ እንደዚህ መሆን እየቻለ ሰው አስገብታችሁ የሚረብሽ ቦታ ከሆነ የት አድርጓቸው። ለማንኛውም ጥሩ ጥያቄ ነው የጠየቀው። عن أبي هريرة رضي الله عنه سن الجزي الله سران ودد الله تيالنا وسران ودد الله تعالى ولتم نو نقرقن قالوا زبوت علي رضي الله عنه الله كرسو سران ودد الله تعالى سران ودد الله الله بقرآن الله للا بوت علي إن بتناقر مسرج لسته والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه الله كان نرسو سراتشون ودان نرسم كأرسو يا جينيتم ودان سلازي سراتشون ودان الله شون هاي اشتياك يا ليلى السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. يا ቁርአን በምንቀራ ሰደቀ ለውራዚ ማለት እንዴት ይታያል?
ቁርአን በምትቀሩ ጊዜ ሰደቀላሁ አልዓዚም በሉ የሚል በቁርአንም ሆነ በሐዲስ ላይ የለም። የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ቀርተው ሲጨርሱ ጊዜ ሰደቀላሁ አልዓዚም ብለው አያውቁም። ስለዚህ አይባልም። ታዲያ ምንድነው የምንለው ከተባለ ቀርታችሁ ስትጨርሱ ሱብሃነከላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ይሄን በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ من جلس مجلسا ثم قال سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك قبل ان يقوم غفر له አለው። የሆነ ቦታ ላይ ተቀምጦ ከዛም በኋላ ከመነሳቱ በፊት መጨረሻ ላይ ይሄን ዚክር ያለ ሰው በዚያ በቦታ ላይ ያለፈው የሰራ ኃጢአት ካለ ይማርለታል ብሎ ተናግረዋል። ስለዚህ ቀርታችሁ ስትጨርሱ ስትነሱና ስትሄዱ ይሄን ዚክር እንጂ ማለት ያለባችሁ ሰደቀላሁ አልዓዚም አይደለም። አይ ሁለተኛ ቁርአን ስንቀራ ስጁድ ምልክት ስናደርግ ስጁድ እንወርዳለን ወይስ? ቁርአን የስጁድ ምልክት ስናገኝ ስንቀራ ስጁድ እንወርዳለን እንላለን? ትወርዳላችሁ። ሕክሙ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሁልጊዜ ይወርዱ ነበር። ሁልጊዜ ስጁድ ይወርዱ ነበር። እሺ ያ ነው። በስጁድ በምትወርዱ ጊዜ የምትሉት ምንድነው? እዚያ ላይ ከተባለ ተህያ አለው ወይ ምናምን የሚለውን በጥቅሉ እንመልከተው። ስጁድ ቲላዋ ቁርአን ላይ በምትቀሩ ጊዜ የሚወረድ የሆነ የስጁድ አይነት ነው። በቁርአን ላይ የሚገኙ የስጁድ ምልክቶች አሉ። እነዚያን ስታገኙ ስጁድ ታደርጋላችሁ። እሺ የዛን የምትሉት ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት ሰጀደ ወጀህየ ሊለዚ ኸለቀ ሸቀ ሰምዐሁ ወበሰረሁ ቢሐውሊ ቁወቲሂ ፈተባረከላሁ አሕሰኑል ኻሊቂን አላሁመ እክቱብ ሊ ቢሃ ዒንደከ አጅራ ወደዕ ዐኒ ቢሃ ውዝራ ወተቀበልሃ ሚኒ ከማ ተቀበልተሃ ሚን ዐብዲከ ዳውድ ትላላችሁ። ይሄ ከረዘመባችሁ ሱብሓነ ረቢየል አዕላ ማለት ትችላላችሁ። ችግር የለውም። እሺ ስጁድ በምናደርግ ጊዜ ስንት ጊዜ ነው የምናደርገው? ስጁድ አንድ ጊዜ ብቻ ነው። እሺ እናሰላምታለን ወይ? ላ አታሰላምቱ። እሺ ውዱ ማድረግ ግድ ነው ወይ? ውዱ ግዴታ አይደለም። السجود الذي يشترط فيه الوضوء هو سجود الصلاة። ውዱ ግዴታ የሚሆንበት የስጁድ አይነት ምንድነው? የሶላት ስጁድ ነው እንጂ ስጁድ ቲላዋ በምትቀሩ ጊዜ እንትን ውዱ ግዴታ አይደለም። እሺ ወደ ቂብላ መዞር ግዴታ ነው ወይ? ላ ግዴታ አይደለም። በላጁ ወደ ቂብላ መዞር ነው። ነገር ግን ወደ ቂብላ ባትዞሩም ደስ ወዳለባችሁ ስጁድ ቲላዋ ማድረግ ትችላላችሁ። ይሄ ነው። እሺ የመጨረሻ ምንድነው? ይሄ በጣም አስደናቂ ነው። ስጁድ ቲላዋ ቁርአን እየቀራችሁ ያላችሁ ስጁድ አድርገው የሚለውን የአላህን ትዕዛዝ በምትፈጽሙ ጊዜ ምን ይሆናል ከተባለ ሰይጣን በጣም ያለቅሳል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እንዲህ አሉ። إن العبد إذا قرأ القرآن ووجد آية السجود وسجد تولى الشيطان باكيا وهو يقول أمر ابن آدم بالسجود فسجد فله الجنة وأمرت أنا بالسجود فلم أسجد فلي النار። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ቁርአን እየቀራ የስጁድ ምልክት አጋጥሞት ስጁድ በሚያደርግ ጊዜ ለአላህ ታዞ ሰይጣን እያለቀሰ ጀርባውን ሰጥቶ እንዲህ እያለ ይሄዳል አሉ። እነሆ የአደም ልጅ አላህ ስጁድ አድርግ ብሎ አዘዘው፣ እርሱም ታዞ የአላህን ትዕዛዝ እየፈጸመ ስጁድ ወረደ፣ ለእርሱም ጀነት ተዘጋጅቶለታል። በዚህ ምክንያት እኔ ግን አላህ ስጁድ አድርግ ብሎኝ አዞኝ እምቢ ብዬ አመጽኩኝ፣ ለእኔም እሳት ተዘጋጅታለች ወጥፋት እያለ ይሄዳል። ስለዚህ ይህ የስጁድ አይነት ስጁድ ቲላዋ እንዳያመልጣችሁ ትልቅ ምንዳ አለ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ አንድ። እሺ ጥያቄው እዚህ ጋር ከኔ ጋር አንድ ስራ የሚሰራው ልጅ ነበረው። ሰላት ስንሰግድ እሱ እዛ በግል ይቆማል፣ እኔ እዚህ ቆማለሁ። ጀማ መስገድ ብዙም አይፈልግም እሱ። እሺ አይ ነው
አይሰማም? ይሰማል። እሱ ጀማዓ መስገድ ብዙም አይፈልግም። እሺ ይሄን ነው ጥያቄ። እሱ በግል ይቆማል፣ እኔም በግል ቆማለሁ። በቃ ግል እንሰግዳለን። لا بجماعة سجدوا نبياتنا صلى الله عليه وسلم صلاة الجماعة أفضل من صلاة الفذ ب27 درجة بلال بتناطل كم يسجد صلاة بجماعة يسجد صلاة بها 7 درجة يبلطال بلال بجماعة سجدوا እሺ السؤال سجد ብለው እምቢ ካለ እዛና አንተ ተጠይቅበት ምንም የለብህም እሺ ከጨረሳችሁ ከላይ ክርስቲያን ካለ ክርስቲያኖች እናስተናግዳቸው እሸቱ አለ እሸቱ እሺ ከሌላ ከላይ ብርቱካን እሺ ጥያቄ አልጠይቃችሁ ካላችሁ ጠይቁና ልወጣ ነው አሰላሙ አለይኩም ሁሱ ወአለይኩም ሰላም ከፈጅር በኋላ ተኝቶ አንድ ሰው ህልም ቢያይ ህልም ነው ቅዠት ነው የሚባለው ከፈጅርም በኋላ ሆነ ሌሊትም ቀንም ሊሆን ይችላል እንደ ህልሙ ነው የሚወሰነው መልካም ህልም ከሆነ እሱ ቅዠት አይሆንም መጥፎና አስጨናቂ ነገራቶች ክፉ ነገራቶች ከሆኑ እነዛ ቅዠት ናቸው በየትኛውም ሰዓት ሊሆን ይችላል አይ شكرا جزاك الله خير إياكم عليكم ورحمة الله وبركاته سبحانك اللهم وبحمدك ماشي عند كريستيان سيس ماشي سلام عندنا شوال السلام سلام عليكم السلام ورحمة الله እሱ እዚህ ጥያቄ ጠይቅ ተብዬ ነው